ይህንን ትምህርት ለምትከታተሉ ለሁላችሁም የጌታችን የኢየሱስ ክርስቶስ ጸጋ ሰላምና በረከት ይብዛላችሁ። አሁን የማቀርበው ስለ ቤተ ክርስቲያን ትምህርት 5 የቤተ ክርስቲያን አንድነት እና የአስተዳደር ስርዓት በሚል ንዑስ አርዕስት ነው። የቤተ ክርስቲያን አንድነት ያልኩት በእንግሊዘኛው ዩኒቲ ከሚለው የተወሰደ ነው እና የቤተ ክርስቲያን አንድነት ቤተ ክርስቲያን አንድ ሆና ተባብራ ስለምትኖርበትና የአስተዳደር ስርዓት የማስረዳበት ነው። የቤተ ክርስቲያን አንድነት መሰረታዊ ምክንያት አለው። መሰረታዊ ምክንያቱ አንድ አካል መሆኗ ነው። እንደ ሰው አረዳድ የቤተ ክርስቲያን አንድነት ተጠራርተው ደንብ አዘጋጅቶ ተስማምተው ተደራጅቶ የሚፈጥሩ ይመስላቸዋል። የመጽሐፍ ቅዱሱ ግን የቤተ ክርስቲያን አንድነት የሚመጣው ገና ኢየሱስ ክርስቶስ ቤተ ክርስቲያንን ሲሰራ አንድ አካል አንድ መንጋ አድርጎ በመስራቱ አድርጎታል። ከምእመናን ከአገልጋዮች የሚጠበቀው ያንን ማክበር፣ መጠበቅ፣ ማስጠበቅ ነው እንጂ የቤተ ክርስቲያን አንድነት ሰው የሚፈጥረው አይደለም። እግዚአብሔር ራሱ ቤተ ክርስቲያንን ለራሱ ሲያዘጋጅ ሲሰራ ያደረገው ነው። ኤፌሶን ምዕራፍ 2 ከቁጥር 11 እስከ 22 ያለው ክፍል በጌታ በኢየሱስ ክርስቶስ ስራ ቤተ ክርስቲያን ከአይሁድም ከአሕዛብም በደሙ ተዋጅታ አንድ የእግዚአብሔር ቤተሰብ ሆና እየተሰራችና እየታነጸች ያለች አንድ አካል ናት። ገና ሰው ተሰባስበን ከአይሁድም ከአሕዛብም ከአገር ከነገድ ከወገን ከቋንቋ ተሰባስበን ኑ አንድ እንሁን ብሎ የሚያደርጓት አይደለችም። እግዚአብሔር ራሱ ያንን አድርጎታል። አንደኛ ቆሮንቶስ 12 ከ12 እስከ 13 ያለውንም ለዚህ አርዕስት ለማስረዳት እጠቀማለሁ። ቤተ ክርስቲያን አንድ አካል ብቻ በመሆኗ ከአይሁድም ከአሕዛብም የተዋጁትና በየአጥቢያው ያሉት ምእመናን ሁሉም የአካሉ ብልቶች ናቸው። ገና ኑ አንድ ላይ እንሁን የሚባሉ አይደሉም፣ ናቸው፣ ተደርገዋል። ኤፌሶን ምዕራፍ 3 ከ1 እስከ 6 ያለውም ሲታይ አይሁድና አሕዛብ በአንድ አካል በአንዲት ቤተ ክርስቲያን በአንድነት አብረው ወራሾች ናቸው። አንደኛ ቆሮንቶስ ምዕራፍ 12 ከ14 እስከ 26 ያለውን ክፍል ስንመለከት እግዚአብሔር ለአካሉ ብልቶች በአንድነት ተያይዞ አካሉን ለማነጽ የሚያገለግሉትን አገልግሎት እንዲያከናውኑ የአገልግሎት ጸጋ ሰጥቷል። የተለያየ ጸጋ በቤተ ክርስቲያን ውስጥ እንዲኖር አድርጓል። በሰዎች ላይ ጸጋ አሳድሯል። በኤፌሶን ምዕራፍ 4 ከ11 እስከ 16 ያለው ክፍል ሲታይ ጌታ ኢየሱስ ለቤተ ክርስቲያን ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ እረኞችና አስተማሪዎችን የሰጠው እርስ በርሳቸውና ከምእመናን ሁሉ ጋር በአንድነት ተያይዘው አንድ የተደረጉ ናቸው። ከሰው የሚጠበቀው መያያዝ ነው። አካሉን ወደ ፍጹም ሙላት ለማድረስ አብረው እንዲሰሩ እነዚህ ስጦታዎች ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች ለቤተ ክርስቲያን በስጦታነት ተሰጥተዋል። ቀደም ሲል በትምህርቱ መጀመሪያ ላይ እንደተገለጸው የቤተ ክርስቲያን አንድነት መሰረታዊው ምክንያት መነሻው አንድ አካል መሆኗ ነው እንጂ
ሰው ወደ አንድነት እንምጣ ብሎ ሳይሆን እግዚአብሔር አንድ አድርጎ ሰርቷል። የአንድ አካል መሰረታዊው ምክንያት የአካሉ ብልቶች አንድ ላይ ተያይዘው መሰራታቸው ነው። ይህንን እንደ ምሳሌ እንድንረዳ ነው የሚናገረው። የአንድ አካል የአንድ ሰው የሰውነቱ አንድነት እጅ፣ እግር፣ ሌሎች የአካል ብልቶች አንድ ላይ ኑ ተሰባስበን አንድ ላይ እንሁን ብለው በስምምነት የሚያደርጉት ሳይሆን ተሰርተዋል አንድ ላይ ተያይዞ። ስለዚህ የአካል ብልቶች ሁሉ ተያይዘው ተሰርተው አንድ ሙሉ ሰው አንድ ሙሉ አካል ፈጥረዋል። የአንድ ሰው አካል የአንድነቱ የአካሉ አንድነት መሰረታዊ ምክንያት የአካሉ ብልቶች ሁሉም አንድ ላይ ተያይዘው መሰራታቸው ነው። የክርስቶስ አካል የቤተ ክርስቲያንም አንድነት መሰረታዊ ምክንያት ምእመናን መዳናቸውን ባገኙባቸው ሁኔታዎች ምክንያት ነው። መዳንን ምእመናን ያገኙባቸው ሁኔታዎች አንድ ያደርጋቸዋል፣ አንድ አካል ያደርጋቸዋል። ዮሐንስ ወንጌል ምዕራፍ 3 ከ3-5 ያለው ቃል የአካሉ ብልቶች ሁሉም ከውሃና ከመንፈስ ሁሉም ወንጌል ሰምተው ታዘው ለዳግም ልደት በውሃ በኢየሱስ ስም ሲጠመቁ የመንፈስ ቅዱስ ስጦታ ሲቀበሉ ይሄ አንድ ያደርጋቸዋል። በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የተጠቀሱት ሁሉም ምእመናን ለኃጢአታቸው ስርየት በጌታ በኢየሱስ ክርስቶስ ስም መጠመቃቸው ያመጠመቅ ወደ አንድ አካል አምጥቷቸዋል፣ አንድ አካል አድርጓቸዋል። በገላትያ ምዕራፍ 3 ቁጥር 27 ላይ እንደተጻፈው የአካሉ ብልቶች ሁሉም ከክርስቶስ ጋር አንድ የሆኑ ዘንድ መጠመቃቸውና ክርስቶስን መልበሳቸው አካሉ ውስጥ ብልት አድርጎ ጨምሯቸዋል። አንደኛ ቆሮንቶስ 12:13 ላይ እንደተጻፈው ሁሉም በአንድ መንፈስ አንድ አካል ለመሆን በመጠመቃቸውና አንዱን መንፈስ በመጠጣታቸው አንድ የአካሉ ብልቶች ተደርገዋል። በኤፌሶን ምዕራፍ 4 ከቁጥር 4-6 በተጻፈው መሰረት የአካሉ ብልቶች የሆኑ ሁሉም የተጠሩት ወደ አንድ ተስፋ፣ ወደ አንድ አካል፣ ወደ አንድ መንፈስ፣ ወደ አንድ ጌታ፣ ወደ አንድ ሃይማኖት፣ ወደ አንዲት ጥምቀት እና ወደ አንድ አምላክ መሆኑ ይሄ የቤተ ክርስቲያንን የአካሉን ብልቶች ምእመናንን አንድ ላይ አምጥቷል፣ አንድ አድርጓል። ከምእመናንም ከአገልጋዮችም የሚጠበቀው ያንን እግዚአብሔር ቤተ ክርስቲያንን ሲሰራ ያመጣውን አንድነት የሰራውን አንድነት የመንፈስን አንድነት በመጠበቅ አንድነትን መጠበቅ ነው ከሰው የሚጠበቀው እንጂ ሰው አንድነትን በስብሰባ በቃለ ጉባኤ አይፈጥርም። የቤተ ክርስቲያን አንድነት የሚጠበቀው ለአብሮነት በመትጋት ነው። አለ አንድነቱ፣ ግን አንድነቱ እንዳይሸረሽር መለያየት እንዳይመጣ በአብሮነት የአንድነት ይጠበቃል። በሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ማቴዎስ 18 ከ19-20 ላይ በሐዋርያት ትምህርትና በጸሎት አብረው ይተጉ ነበር ተብሎ እንደተጻፈው አሁንም ያንን ትጋት በመቀጠል የቤተ ክርስቲያን አንድነት ይጠበቃል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ፊልጵስዩስ ምዕራፍ 2 ከቁጥር 1-4 እንደተጻፈው ሁሉም ምእመናንም አገልጋዮችም በልብ በሐሳብ በንግግር በፍቅር ሲተባበሩ አንድነቱን እየጠበቁ ይቀጥላሉ። በፊልጵስዩስ ምዕራፍ 1 ቁጥር 27 ላይ እንደተጻፈው ስለ ወንጌል ሃይማኖት ሁሉም አንድ ላይ
አብረው እየተጋደሉ ሲተጉ የአካልን አንድነት ይጠብቃሉ። የቤተ ክርስቲያን አንድነት የሚጠበቀው የቤተ ክርስቲያንን አስተዳደርና ስርዓት በማክበር ነው። ንዑስ አርዕስቱ የቤተ ክርስቲያን አንድነትና የቤተ ክርስቲያን የአስተዳደር ስርዓት በሚል ስለሆነ ይህንን ደግሞ አስረዳለሁ። የቤተ ክርስቲያን አንድነት የሚጠበቀው የቤተ ክርስቲያንን አስተዳደርና ስርዓት በማክበር ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 እና 28 ላይ እግዚአብሔር የቤተ ክርስቲያንን አንድነት አስጠብቆ አካሉን ሕያው ለማድረግ በቤተ ክርስቲያን አገዛዝን ወይም አስተዳደርን አድርጓል። ይሄ ለብዙ ሰው በተለይ በዚህ ዘመን በቤተ ክርስቲያን አስተዳደር ስር ለመሆን ለማይፈቅዱ ለማይፈልጉ ሰዎች በጣም የከበዳቸው ግን እግዚአብሔር በቃሉ ውስጥ የገለጠው በቤተ ክርስቲያን አስተዳደር እንዳለ አገዛዝ እንዳለ እንድናምን እንድንቀበል የተጻፈ ነው። ቤተ ክርስቲያን አስተዳደር ያላትና በስርዓት የምትመራ ናት። ሰው ስለፈለገና ስላልፈለገ አይደለም። እግዚአብሔር እንደሱ ስለሰራ አንድ አካል ሰርቷል። አንዲት ቤተ ክርስቲያን አለችው። እሱ በሰማይ ሆኖ እረኛ ነው። በምድር ላይ ደግሞ በቤተ ክርስቲያን አስተዳደርን ስርዓትን ስላስቀመጠ ያንን ጠብቆና አክብሮ መሄድ ይጠቅማል። በአንደኛ ቆሮንቶስ 14:40 ላይ ሁሉ በአገባብና በስርዓት ይሁን ይላል። ስለዚህ በቤተ ክርስቲያን የሚደረገው ነገር ሁሉ በአገባብ በስርዓት የሚደረግ ነው። የክርስቶስ አካል የክርስቶስ ኢየሱስ ቤተ ክርስቲያን የስርዓት የአገባብ ሁሉ ነገር በስርዓት በአገባብ የሚከናወንበት ማህበር መሆኑን ማወቁ ይጠቅማል። ከብሉይ ኪዳንም ጠቅሳለሁ። ዘጸአት 18:21 እስከ 23 ባለው ክፍል የእግዚአብሔር ዓላማ ሕዝቡ በመልካም የአስተዳደር ስርዓት እየተመራ በሰላም ወደ ስፍራው እንዲደርስ ይፈልግ እንደነበረ ይህንን በአዲስ ኪዳንም ቤተ ክርስቲያን በአገባብ በስርዓት በአስተዳደር እየተመራች እንድትቀጥል ወደ መንግስተ ሰማይም እንድትደርስ የእግዚአብሔር ፈቃድ ነው፣ አሰራር ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 2 ላይ እና ምዕራፍ 16 ቁጥር 19 ላይ እንዲሁም የሐዋርያት ሥራ ምዕራፍ 15 ቁጥር 7 ላይ እንደተጻፈው ጌታ ኢየሱስ ከሐዋርያቱ መካከል ሐዋርያው ጴጥሮስን ለዋናነት መምረጡ የቤተ ክርስቲያን ስራ በአመራርና በስርዓት እንዲከናወን ነው። 12 ሐዋርያት መርጠዋል፣ ሾሟል። ነገር ግን ሁሉም እንደፈለጉ ዝም ብሎ የሚንቀሳቀሱ አልነበሩም። በመካከላቸው ጴጥሮስ ዋና ነበር። ያ አሁንም ሊቀጥል የሚገባው ቤተ ክርስቲያን በምድር ላይ በምትኖርበት ዘመን ሁሉ ሊቀጥል የሚገባው ነው። የሐዋርያት ሥራ ምዕራፍ 6 ከቁጥር 1 እስከ 6 ባለው ክፍል በኢየሩሳሌም ምዕመናን መካከል የተከሰተው የማንጎራጎር ችግር መፍትሄ ያገኘው በሐዋርያት አመራር ሰጪነት ነበር። አመራር ባይኖር ኖሮ ስርዓት የችግር አፈታት ስርዓት ባይኖር ኖሮ እንደዚሁ ሰው እያንጎራጎረ ተበታትኖ በጠፋ ነበር። ግን አመራር ሰጪ ክፍል ስለነበረ ችግሩን መፍትሄ ሰጥተውታል። የሐዋርያት ሥራ ምዕራፍ 11 ቁጥር 22 ላይም በርናባስ ለአገልግሎት ወደ አንጾኪያ የሄደው በራሱ ፈቃድ ብድግ ብሎ ተነስቶ ሳይሆን ስርዓትን አክብሮ በቤተ ክርስቲያን ተልኮ ነበር። በዚህ በኋለኛው ዘመን ሰው ብድግ ብሎ ይሄዳል፣ ይነሳል። መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊው ስርዓት አለው። ጥሪ ሲመጣ እግዚአብሔር ሲያነሳሳ ሸክም ሲሰጥ ለዚያ ጥሪና ሸክም ሰው ፈቃደኛ ሲሆን የቤተ ክርስቲያንን አመራር አስተዳደር አስፈቅዶ ተቀብቶ መሄድ እንዳለበት ባርናባስ ያደረገው ትምህርታችን ይሆናል። ሐዋርያው ጳውሎስና ሐዋርያው ባርናባስ ለገጠማቸው የስህተት ትምህርት ችግር መፍትሄ ፍለጋ ስርዓትን አክብረው ወደ ኢየሩሳሌም ወደ እናት ቤተ ክርስቲያን መሄድ ያስፈልጋቸው
የቤተ ክርስቲያንን አስተዳደር በማክበር ነበር በሐዋርያት ሥራ ምዕራፍ 15 ላይ እንደሚታየው። ስለዚህ የሆነ አንድ አጥቢያ ላይ ወይንም አብያተ ክርስቲያናት በሽማግሌዎች በሚተዳደሩበት አካባቢ የትምህርት ችግር ቢፈጠር ያን የትምህርት ችግር እዚያው መፍታት ባይቻል ቤተ ክርስቲያን አመራር ስላላት እግዚአብሔር ያስቀመጠው አስተዳደር አገዛዝ ስላለ ወደ አመራሩ ወደ አስተዳደሩ ሄዶ ችግርን መፍታት መጽሐፍ ቅዱሳዊ ይሆናል። ማቴዎስ ወንጌል ምዕራፍ 18 ቁጥር 17 ላይ ለቤተ ክርስቲያን ንገራት የሚል ቃል እናገኛለን። ይሄ ለቤተ ክርስቲያን ንገራት የሚለው ለአመራሩ ወይም ለአስተዳደሩ የሚል መሆኑ ግልጽ ነው። በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ በመልካም የሚያስተዳድሩ ሽማግሌዎች የሚል ይገኛል። ይሄ በቤተ ክርስቲያን አስተዳደር መኖሩን ያረጋግጣል። በመልካም የሚያስተዳድሩ የሚለው ቃል በቤተ ክርስቲያን አስተዳደር እንዳለ ያረጋግጣል። አሁንም ሐዋርያት ሥራ ምዕራፍ 20 ቁጥር 28 እንጠቅሳለሁ። ለዚህም እናንተን ጳጳሳት አድርጎ ለሾመባት የሚለው እቺ ለሾመባት የምትለውም ቃል ብትወሰድ ቤተ ክርስቲያንን እንዲጠብቋት የተሾሙ የሚሾሙ ሽማግሌዎች እንዳሉ የሚያረጋግጥ ነው። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 32 ላይ የነቢያትም መናፍስት ለነቢያት ይገዛሉ የሚል ቃል አለ። ይህ ማለት ነቢያት የተባሉት ልዩ ልዩ የጸጋ ስጦታ የተሰጣቸውን አገልጋዮችን የሚያመለክት ነው። የጸጋ ስጦታ አለኝ ተብሎ ረብሻ፣ ሁከት፣ አለመታዘዝ፣ አለመገዛት ባለበት ሁኔታ የአገልግሎት እንቅስቃሴ አይደረግም። ለሌሎች የነቢያት መንፈስ ለነቢያት ማለት ጸጋ የተሰጣቸው አገልጋዮች ከመሃላቸው ደግሞ ለአመራርና ለአስተዳደር እግዚአብሔር ለመረጣቸውና ለሾማቸው እየታዘዙ ነው የጸጋ አገልግሎታቸውን የሚፈጽሙት ለማለት ነው። መጽሐፍ ቅዱስ ከቤተ ክርስቲያን አስተዳደር መካከል ዋኖች የሚላቸውም አሉ። ምእመናን አሉ፣ አገልጋዮች አሉ፣ ሽማግሌዎች አሉ፣ እንደ ጸጋ ስጦታ የተሰጡ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አሉ። አስተዳደር አለ፣ አገዛዝ አለ። በዛ መሀል ደግሞ ዋኖች የሚላቸውም አሉ። ይህንንም ስለ ቤተ ክርስቲያን ስናውቅ ይህንንም እንድናውቅ ግድ ይሆናል። ዕብራውያን 13:17 ላይ ለዋኖቻችሁ ታዘዙና ተገዙ ይላል። ስለዚህ ዋኖች አሉ። የቤተ ክርስቲያን አስተዳደር ስርዓት ለዋኖች እየታዘዙ እየተገዙ መሄድ ነው። በሐዋርያት ሥራ ምዕራፍ 20 ቁጥር 17 ላይ ከሚሊጢንም ወደ ኤፌሶን ልኮ የቤተ ክርስቲያንን ሽማግሌዎች አስጠራቸው ይላል። ሐዋርያ ጳውሎስ እንዳስጠራቸው ይገልጻል። የአስጠራቸው የሚለው ቃል አሁንም ትምህርት ይሰጠናል። ይህም የሚያመለክተው ያስጠራቸው ሐዋርያው ጳውሎስ ዋና ኃላፊያቸው ወይም ሰብሳቢያቸው መሆኑን ነው። የእግዚአብሔር ቤት የእግዚአብሔር ቤተ ክርስቲያን አስተዳደር፣ ስርዓት፣ አገዛዝ፣ ደንብ፣ አስተዳደር፣ መሪ፣ ዋና ሰብሳቢ ያለው መሆኑን ያሳያል እንጂ ሰው እንደፈለገ የሚወጣበት የሚገባበት አለመሆኑን ያረጋግጥልናል። ሐዋርያት ሥራ ምዕራፍ 15 ቁጥር 2 ላይ እና ገላትያ ምዕራፍ 2 ከቁጥር 1 እስከ 2 ባለው ክፍል ሐዋርያው ጳውሎስም ዋኖች እንደነበሩት ያሳያል። እሱ ዋና ስለሆነ ወደ ኤፌሶን ልኮ የቤተ ክርስቲያንን ሽማግሌዎች ወይም ኤጲስቆጶሳትን ሰበሰበ፣ አስተማረ፣ መመሪያ ሰጠ። ይህን ያደረገው ሐዋርያ ጳውሎስ ደግሞ እሱ ራሱ በሱ ላይ ደግሞ ዋኖች እንዳሉት ለዋኖች እየታዘዘ የሚሄድ መሆኑን መጽሐፍ ቅዱሳችን ያረጋግጣል። ለሚገጥመውም ችግር ከዋኖቹ መፍትሄ ይፈልግ ነበር። በኢየሩሳሌም የነበሩት ዋኖች ይወጣና የአገልግሎት ሩጫው ከንቱ እንዳይሆንበት ስራውን ያስመረምር ነበር። እንዲህ ነው ቤተ ክርስቲያን፣ የኢየሱስ ክርስቶስ ቤተ ክርስቲያን
ሰው በዚህ ዘመን ከአመራር ስር መሆን አይፈልግም፣ ከአስተዳደር ስር መሆን አይፈልግም፣ ዋኖች እንዲኖሩት አይፈልግም። ነፃ መሆን ይፈልጋል። አካል ውስጥ መሆን አይፈልግም፣ ተነጥሎ መሄድ ይፈልጋል። ይሄ ሁሉ ሊታረም የሚገባው ነው። ሐዋርያት ሥራ ምዕራፍ 15 ቁጥር 12 ላይ እና ምዕራፍ 21 ከቁጥር 17 እስከ 19 ላይ ያለውን ስንመለከት በሚስዮናዊው የአገልግሎት ጉዞ እግዚአብሔር ያከናወነለትን ስራ ሁሉ ለዋኖች ሪፖርት ያደርግ ነበር። ስለዚህ ሁልጊዜ ዋኖች ይጠበቃሉ፣ ለችግር መፍትሄ ይጠየቃሉ፣ አመራር ሰጪዎች እንዲሆኑ ይጠበቃሉ። የተሰራው የስራ እንቅስቃሴ እንዲሁ ከመስመር የወጣ እንደ ቤተ ክርስቲያን ሳይሆን እንደ ሌላ እንዳይሆን ይህንን ሁሉ እየተከታተለ ሪፖርት እያደረገ መሄዱ ለእኛም ያስተምራል። በዚህም ዘመን ላለ ነው። መጽሐፍ ቅዱስ በቤተ ክርስቲያን የአስተዳደር ስልጣን እንዳለም ያረጋግጣል። ስልጣን የሚባል ነገር ደግሞ አለ በቤተ ክርስቲያን። በሐዋርያት ሥራ ምዕራፍ 11 ቁጥር 22 ላይ እና ምዕራፍ 13 ከ1 እስከ 3 እንዲሁም ምዕራፍ 15 ከ22 እስከ 27 ባለው ክፍል ለወንጌል ስራ በእግዚአብሔር የተጠሩትን በጸሎት ቀብቶ የመላክ ስልጣን በቤተ ክርስቲያን እንዳለ ቃሉ ያረጋግጣል። ተጠርቻለሁ፣ ጸጋው አለኝ፣ መስበክ እችላለሁ፣ ማሳመን እችላለሁ፣ ማህበር ማደራጀት እችላለሁ ብሎ በራስ ፈቃድ መሄድ መጽሐፍ ቅዱሳዊ እንዳይደለ ይሄንን ልንገነዘብ ያስፈልጋል። የሐዋርያት ሥራ ምዕራፍ 15 ቁጥር 28 እስከ 29 እንዲሁም ምዕራፍ 16 ቁጥር 4 ላይ የተጻፈው የእግዚአብሔር ቃል ክፍል ስርዓት የማበጀት ያንን ስርዓት ደግሞ የማስከበር ስልጣን በቤተ ክርስቲያን እንዳለ ያረጋግጣል። በቲቶ መጽሐፍ ምዕራፍ 1 ቁጥር 5 ላይ ያለውም ቃል አጥቢያ አብያተ ክርስቲያናትን የማደራጀት ሌሎች ደግሞ እንዲያደራጁ በውክልና ኃላፊነት የመስጠት ስልጣን በቤተ ክርስቲያን እንዳለ ያረጋግጣል። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ አንደኛ ቆሮንቶስ 5 ከ1 እስከ 5 አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 20 ላይ የተጻፈው የእግዚአብሔር ቃል ኃጢአትን የሚሰሩትን የመገሰጽና የማረም ስልጣን በቤተ ክርስቲያን እንዳለ ያረጋግጣል። ሰው አትንኩኝ ይላል፣ አይታረምም፣ መታረም አይፈልግም፣ መገሰጽ አይፈልግም። ቤተ ክርስቲያን ውስጥ ግን አለ። ይህንን ሁሉም ሰው ቢገነዘብ ይጠቀማል። የቤተ ክርስቲያን አስተዳደር ስልጣን የቤተ ክርስቲያንን የአስተዳደር ስልጣን የቤተ ክርስቲያንን ምክር፣ የቤተ ክርስቲያንን ተግሳጽ፣ የቤተ ክርስቲያንን ውሳኔ የማይቀበሉትን ለቤተ ክርስቲያን አመራር የማይታዘዙትን የማውገዝ ከማህበሩ እንዲገለሉ የማድረግ እንዲያውም አልፎ ተርፎ በሰይጣን ማሰቃየት እንዲቀጡ ለሰይጣን አሳልፎ የመስጠት ስልጣን ሁሉ በቤተ ክርስቲያን እንዳለ ይህንን ሁሉም የቤተ ክርስቲያን ምእመናን አገልጋዮች እንዲገነዘቡት ያስፈልጋል። እነዚህ አሁን የተጠቀስኳቸው ነገሮች በማቴዎስ ወንጌል ምዕራፍ 18 ቁጥር 17፣ ሮሜ ምዕራፍ 16 ቁጥር 17፣ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 14፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 20፣ ሶስተኛ ዮሐንስ ቁጥር 9 እና 10፣ ቲቶ ምዕራፍ 3 ቁጥር 10 እስከ 11 ላይ ተጽፎ ይገኛል። ስለዚህ እግዚአብሔር ቤተ ክርስቲያንን አንድ አካል አድርጎ ሰርቷል። አንድ አካል የተደረግንባቸው ነገሮች አሉ። እነዚያ ነገሮች ኦልሬዲ ቤተ ክርስቲያንን አንድ አድርገዋል። ከምእመናንና ከአገልጋዮች የሚጠበቀው የመንፈስ አንድነትንና አንድነት የሚጠበቅባቸውን ነገሮች በማድረግ ያን አንድነት ማክበር፣ መጠበቅ፣ እንደዚሁም በቤተ ክርስቲያን ውስጥ አስተዳደር ስላለ፣ ስርዓት ስላለ ያንን አስተዳደርና ስርዓትን አክብሮ መሄድ ያንጻል። ቤተ ክርስቲያን እንድትታነጽና ወደ ተዘጋጀላት እረፍት እንድትሄድ የሚያበቃ ይሆናል። ይህንን ለማክበር ለመጠበቅ ለሁላችሁም የጌታችን ኢየሱስ ክርስቶስ ጸጋ ይብዛል።